ሰላም ጤና ይስጥልኝ የገንዘብ ሚዲያ ተከታታዮች እንደምን ውላችኋል። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ ያልኩኝ ወደ ዕለቱ ዜና አልፋለሁ። የኢቢሲ የክስ ማመልከቻ ውድቅ ተደረገ። ሀገሬ ቲቪ የዓለም ዋንጫ ጨዋታዎችን ማስተላለፍ ይችላል። የፌዴራል ከፍተኛ ፍርድ ቤት የንግድና ኢንቨስትመንት ችሎት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በሀገሬ ቴሌቪዥን ላይ መስርቶት የነበረውን የእገዳ ጥያቄ ውድቅ ማድረጉ ተሰማ። ተቋማቱ የትኩረት ፍልሚያ ያደረጉት የ26 የዓለም ዋንጫ የእግር ኳስ ጨዋታዎችን የማስተላለፍ መብትን ተንተርሶ እንደነበር ተዘግቧል። ኢቢሲ በግንቦት ወር መጀመሪያ ላይ ለፍርድ ቤቱ ባቀረበው ክስ ሀገሬ ቲቪ የቅጂ መብትን በመጣስ እና ህገወጥ የንግድ ውድድር በመፈጸም የኮርፖሬሽን አጋሮች አሳስቷል ሲል ወንጀሎ ነበር። በዚህም ሳቢያ ለደረሰበት ጉዳት የ105 ሚሊዮን ብር የካሳ ክፍያ እንዲፈጽምለት ጠይቋል። በተጨማሪም የኮርፖሬሽኑ የስፖርት መዝናኛ ቻናል ኃላፊ የነበሩት አቶ ንዋይ የመር የድርጅቱ ሚስጥር አሳልፈው በመስጠታቸው ሀገሬ ቲቪ የዓለም ዋንጫውን የማስተላለፍ እድል አግኝቷል ሲል ኢቢሲ ሌላ አቤቱታ አቅርቦ ነበር። በዚህም ምክንያት ጣቢያው ስርጭቱን እንዳይቀጥል እገዳ እንዲጣልበት ጠይቆ ነበር። በበኩሉ ሀገሬ ቲቪ ለፍርድ ቤቱ በሰጠው ምላሽ የቀረበበት ክስ ከባለቤትነት መብት ጋር እንደማይገናኝ በመጥቀስ ውድቅ እንዲደረግለት ተከራክሯል። ጣቢያው ውድድሩን ለማስተላለፍ የበቃው በራሱ ሰፊ ዝግጅት፣ የሰው ኃይል ስልጠናና መሰረተ ልማት መሆኑን በማስረዳት የእገዳ ጥያቄ ውድቅ እንዲሆን ጠይቋል። የሁለቱም ወገኖች ዝርዝር መከራከሪያ የመረመረው የፌዴራል ከፍተኛ ፍርድ ቤት በመጨረሻም ኢቢሲ ያቀረበው የእገዳ ጥያቄ ሙሉ በሙሉ ውድቅ መደረጉን አስታውቋል። የዓለም የነዳጅ ዋጋ ከፍተኛ ቅናሽ አሳየ። አሜሪካና ኢራን በመካከላቸው የነበረውን ጦርነት ለማቆም የሚያስችል ማዕቀፍ ስምምነት ላይ መድረሳቸውን ተከትሎ የዓለም የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱ ተገለጠ። የአሜሪካና እስራኤል ጥምረት በኢራን ላይ ካደረሱት የአየር ድብደባ በኋላ ተዘግቶ የቆየውና የዓለም 20 በመቶ የነዳጅን የተፈጥሮ ጋዝ ማጓጓዣ የሆነው ሆርሙዝ ወሽመጥ በድጋሚ ለመክፈት ስምምነት ላይ መደረሱን ፕሬዝዳንት ዶናልድ ትራምፕ ያረጋገጡ ሲሆን የኢራን የውጭ ጉዳይ ምክትል ሚኒስቴር ካዛም ጋርባቢዲም ስምምነቱ ሙሉ በሙሉ መጠናቀቁን ገልጸዋል። ይህንን ታሪካዊ ክስተት ተከትሎ በኤዥያ፣ አውሮፓ የሚገኙ የአክሲዮን ገበያዎች ከፍተኛ መነቃቃት አሳይተዋል። በጦርነቱ ምክንያት በአንድ በርሜል እስከ $120 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋ አሁን ላይ ስምምነቱን ተከትሎ በ4.7 በመቶ በመቀነስ ወደ $83 ከ24 ሳንቲም ወርዷል። ምንም እንኳን ተዘግቶ የቆየውን የባህር መስመር በይፋ ለማስከፈት ወራትን ሊፈጅ ስለሚችል በነዳጅ ገበያው ላይ መጠነኛ መዋዠቅ ሊኖር ይችላል የሚሉ ስጋቶች ቢኖሩም ስምምነቱ ባለፉት ወራት በዓለም አቀፍ የኃይል አቅርቦት ላይ ተፈጥሮ የነበረውንና ለዋጋ ንረት መነሻ የሆነው የፖለቲካ ውጥረት በእጅጉ ያቃለለ ተብሎ ትልቅ ተስፋ ተጥሎበታል። የተከበራችሁ የገንዘብ ሚዲያ ተከታታዮች ለዕለቱ ያዝናቸው ዜናዎች እነዚህ ናቸው እያልኩኝ ሰብስክራይብ ያደረጋችሁ አድማጮቻችን ለጓደኞቻችሁ ሼር በማድረግ እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ አዳዲስ አድማጮቻችን ደግሞ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሯችሁን እንድትቆዩ እየጋበዝኩኝ በሌላ ዜና እስክንገናኝ ድረስ ቸር ቆዩ።